የፕሪቶሪያው የሰላም ስምምነት በይፋ ፈርሷል። የትግራይ ክልል አዲሱ አስተዳደር ስምምነቱ ፈራርሷል ሲል አስደንጋጭ መግለጫ ወጣ። የጦርነት ደመና ፌዴራል መንግስት ለሌላ ዙር ወታደራዊ ግጭት ሰፊ ዝግጅት እያደረገ ነው። የድሮንና የወታደሮች እንቅስቃሴ ታይቷል ሲል ህወሓት ከሰሰ። የመዋቅር መፍረስ በፕሪቶሪያው ስምምነት መሰረት ተቋቁሞ የነበረው የትግራይ ጊዜያዊ አስተዳደር ፈርሶ የትግራይ ብሔራዊ ክልላዊ መንግስት በይፋ መመለሱ ታወጀ። የአብይ አህመድ ውንጀላና የህወሓት ምላሽ። ህወሓት ከኤርትራና ከሱዳን ጋር በማበር ኢትዮጵያ ለማፍረስ እየሰራ ነው የሚለው የጠቅላይ ሚኒስትሩ ክስና የክልሉ ከባድ ምላሽ። እነዚህንና ሌሎች ተያያዥ ዝርዝር መረጃዎችን በጥልቀት የምንተነትንበት ልዩ ቆይታ ይኖረናል። እስከ መጨረሻው አብራችሁን ቆዩ። የሰሜን ኢትዮጵያውያን የሁለት ዓመት አስከፊ ጦርነት የፕሪቶሪያ የሰላም ስምምነት እንዲቆም መደረጉ ይታወሳል። ነገር ግን በትግራይ ህዝባዊ ወያኔ ሓርነት ግንባር በድጋሚ የተቋቋመው የክልሉ ባለስልጣናት ይኸው የፕሪቶሪያው የጥላቻ ማቆሚያ ስምምነት በተግባር ፈርሷል ሲሉ በይፋ አውጀዋል። የትግራይ ባለስልጣናት ቅዳሜ ዕለት ባወጡት ይፋዊ መግለጫ የፌዴራል መንግስት በስምምነቱ ላይ የገባቸውን ግዴታዎች ሙሉ በሙሉ አላከበረም ሲሉ ከሰዋል። በዚህም ምክንያት የፕሪቶሪያው ስምምነት ከአሁን በኋላ ግጭቱን ለመፍታት እንደ አዋጭ ማዕቀፍ እንደማይቆጥሩት በግልጽ አስታውቀዋል። ባለስልጣናቱ አክለውም ትግራይ በስምምነቱ መሰረት ያለባትን ግዴታዎች በሙሉ ብትወጣም የአዲስ አበባ የፌዴራል መንግስት ግን በፖለቲካዊ፣ ወታደራዊና ኢኮኖሚያዊ እርምጃዎች የሰላም ሂደቱን እያገደው ነው ብለዋል። በተጨማሪም የስምምነቱ ዓለም አቀፍ ዋስና አስከባሪዎች የነበሩ አካላት ስምምነቱ በትክክል መተግበሩን ማረጋገጥ አልቻሉም ሲሉ ከፍተኛ ትችት ሰንዝረዋል። ይህ በሰላሙ ሂደቱ ላይ የተፈጠረው መፈራረስ በትግራይ ክልል ውስጥ ትልቅ የመዋቅር ለውጥ እንዲመጣ አድርጓል። በፕሪቶሪያው ስምምነት መሰረት ተቋቁሞ የነበረው የትግራይ ጊዜያዊ ክልላዊ አስተዳደር መፍረሱ ተነግሯል። በእሱ ምትክም ህወሓት የትግራይ ብሔራዊ ክልላዊ መንግስት የሚለውን የቀድሞ መዋቅር በድጋሚ መመለሱን በይፋ አስታውቀዋል። ሆኖም ግን በአዲስ አበባ የሚገኘው የፌዴራል መንግስት አሁንም ቢሆን እውቅና የሚሰጠው በሰላም ስምምነቱ መሰረት ለተቋቋመው የጊዜያዊ አስተዳደር መዋቅር ብቻ ሲሆን ይህንን አዲሱን በህወሓት የሚመራውን የክልል መንግስት እውቅና እንዳልሰጠው ይታወቃል። ይህ የክልሉ መንግስት መዋቅር በድጋሚ መመለስ በአዲስ አበባና በመቀሌ መካከል ያለውን የህጋዊነትና የፖለቲካ ፍጥጫ ይበልጥ ወደ ከረረ ደረጃ አሻግሮታል። የትግራይ ክልል አስተዳደር ያወጣው መግለጫ እጅግ አሳሳቢው ክፍል የፌዴራል መንግስት ለሌላ ዙር ወታደራዊ ግጭት ሰፊ ዝግጅት እያደረገ ነው የሚለው ክስ ነው። መግለጫ እንደሚለው አዲስ አበባ ኃይሎችን እያደራጀች ጸረ ትግራይ ንግግሮችን እያባበሰችና ለቀጣይ ጦርነት ምቹ ሁኔታዎችን እየፈጠረች ነው። ባለስልጣናቱ እንደ ማረጋገጫ የጠቀሱት ከፍተኛ የጦር ሰራዊትና የጦር መሳሪያ እንቅስቃሴዎችን በባለስልጣናቱ በኩል የሚታዩ የድሮን በረራዎችንና የስለላ ስራዎችን ነው። በዚህ ምክንያት ትግራይ ራሷን የመከላከል አቅሟን የማጠናከር ህጋዊና ሞራላዊ መብት አላት ሲሉ አስታውቀዋል። ከዚህ ባለፈም ከፌዴራል መንግስት ጋር የተሰለፉ ግለሰቦች የትግራይን ወጣቶች ክልሉን ለቀው እንዲወጡ በማበረታታትና የህዝብን አንድነት የሚነዱ የሐሰት መረጃዎችን በመንዛት ክልሉን ለማዳከም እየሰሩ ነው ሲሉ ከሰዋል። ይህ የትግራይ ባለስልጣናት መግለጫ ከመውጣቱ ጥቂት ቀናት ቀደም ብሎ ጠቅላይ ሚኒስትር አብይ አህመድ በህወሓት ላይ ጠንከር ያለ ክስ ሰንዝረው ነበር። ጠቅላይ ሚኒስትሩ ህወሓት ከኢትዮጵያ ታሪካዊ ጠላቶች እንዲሁም ከጎረቤት ሀገራት ከኤርትራና ከሱዳን ጋር በመተባበር በኢትዮጵያ ላይ እየሰራ ነው ሲሉ በይፋ ከሰው ነበር። ህወሓት ግን ይህንን ውንጀላ ሙሉ በሙሉ ውድቅ አድርጎታል። ይሁን እንጂ የትግራይ ባለስልጣናት ይህንን የቅርብ ጊዜ መግለጫ ካወጡ በኋላ የፌዴራል መንግስት እስካሁን ድረስ በይፋ የሰጠ ምላሽ የለም። ምንም እንኳን የትግራይ አስተዳደር እነዚህን ከባድ ውንጀላዎች ቢሰነዝርም አሁንም ቢሆን ለውይይትና ለድርድር ዝግጁ መሆኑን ገልጸዋል። እንዲሁም ማንኛውም አለመግባባት በወታደራዊ ኃይል ለመፍታት መሞከር በምስራቅ አፍሪካ ቀጠና ላይ ከባድና አስከፊ መዘዝ እንደሚያስከትል አስጠንቅቀዋል። ውድ ተመልካቾቻችን የፕሪቶሪያው የሰላም ስምምነት መፍረስና የዚህ አዲስ የፖለቲካ ፍጥጫ መከሰት ሀገሪቱን ወደ የትኛው አቅጣጫ ሊወስዳት ይችላል? የፌዴራል መንግስትስ ምን አይነት ምላሽ ሊሰጥ ይችላል ብላችሁ ታስባላችሁ? በኮሜንት መስጫው ላይ ሐሳባችሁን አስፍሩልን። ቪዲዮ ላይክ እና ሼር በማድረግ ለሌሎች እንዲደርስ አድርጉ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ በየቀኑ የሚወጡ የፖለቲካ ትንታኔዎችን በቅርብ ተከታተሉ። ሰላም።